ጤና ይስጥልኝ የቻናላችን ቤተሰቦች። ትላንትና በኤስ ሚላን 4-2 የተሸነፈው ማንቸስተር ዩናይትድ አሁን በተግባር ተጫዋቾችን ማስፈረም እንዳለበት የገባው ይመስላል። ይህንንም ተከትሎ አዳዲስ ተጫዋቾችን ለማስፈረም ቡድኑ ጥረት እያደረገ ይገኛል። የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ማንቸስተር ዩናይትዶች ለማስፈረም የመጨረሻ ጥረት እንደሚያደርጉ መረጃዎች ወጥተዋል። ከዛ በተጨማሪ የኒውካስትል ዩናይትዱን የግራ መስመር ተጫዋች ሌዊስ ሃልን ለማስፈረም ማንቸስተር ዩናይትዶች የመጨረሻ ዝግጅት ማድረጋቸውን የተመለከተ መረጃ ወጥቷል። የትላንቱ ሽንፈት በማንቸስተር ዩናይትድ ቤት ውስጥ ከባድ የደወል ማንቂያ ሆኖ ተመዝግቧል። በሌሎች የዝውውር መረጃዎች ወደ ፒኤስጂ ሊያመራ ተቃርቦ የነበረው ጃፓናዊው ግብ ጠባቂ ሲዮን ሱዙኪ ወደ አስቶን ቪላ እንደሚያመራ ተረጋግጧል። ከአስቶን ቪላ ጋር ከስምምነት ላይ መድረሱን የተመለከተ መረጃ ወጥቷል። ከዚህ ቀደም ወደ አርሰናል ያመራል ተብሎ ሲወራለት የነበረው ጃረል ኩንሳ እንግሊዛዊው ተከላካይ አሁን ደግሞ ስሙ ከማንቸስተር ዩናይትድ ጋር መያያዙ ተዘግቧል። በትላንትናው ዕለት አርሰናሎች ይህንን ተጫዋች ለማስፈረም ጥረት ሲያደርጉ እንደነበር ይታወሳል። ዛሬ ግን በዚህ ተከላካይ ዙሪያ አዳዲስ መረጃዎች ወጥቷል። ይህንን የተመለከተ መረጃም ወደ እናንተ አደርሳለሁ። ቶተናም ሆትስፐር ቪክቶር ኦስሜሄንን ከጋላታ ሳራይ ለማስፈረም ሙከራ እያደረገ ይገኛል። ይህንን የፊት መስመር የአጥቂ ስፍራ ተጫዋች ለማስፈረም አርሰናሎችም ፍላጎት እንዳላቸው መረጃዎች ወጥቷል። በሌላ መረጃ የቼልሲውን የክንፍ መስመር ተጫዋች ፔድሮ ኔቶን ለማስፈረም አልሂላል ዝግጁ መሆኑን የተመለከተ መረጃ ወጥቷል። በነገራችን ላይ ፔድሮ ኔቶን ማንቸስተር ሲቲም ፈላጊው እንደነበር የሚታወስ ነው። አሁን በወጣ መረጃ ግን ተጫዋቹን ለማስፈረም የሳዑዲው ክለብ ከፍተኛ የሆነ እንቅስቃሴን እያደረገ ይገኛል። እኚህንና ሌሎች የዝውውር መረጃዎችን ወደ እናንተ አደርሳለሁ። ለዚህ የዩቱብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመድ እንድትጀምሩ በአክብሮት ጋብዛለሁ። በቅድሚያም ማንቸስተር ዩናይትድን የተመለከተ መረጃ ወደ እናንተ ላድረስ። ትላንትና በክለቦች የአቋም መፈተሻ ጨዋታ በኤሲ ሚላን 4-2 ከተሸነፉ በኋላ ማንቸስተር ዩናይትድ ቤት ውስጥ አሁን ከባድ መነጋገሪያ የሆኑ ነጥቦች እየተነሱ ይገኛሉ። ቡድኑ በዚህ አቋም ለአዲሱ የውድድር ዓመት ዝግጁ ነው ወይ የሚለውን በርካቶች ጥያቄ እያነሱበት ይገኛሉ። ምንም እንኳን ተከታታይ ጨዋታዎችን የማይከል ካሪኮ ቡድን ቢያሸንፍም ትላንትና በኤሲ ሚላን የተሸነፈበት መንገድ በተግባር ማንቸስተር ዩናይትድ ቤት ውስጥ አሁንም ብዙ ስራ እንደሚቀረውና ቡድኑ መዘጋጀት ወይም ቡድኑ በሌሎች ተጨማሪ ተጫዋቾች ይበልጥ መጠናከር እንዳለበት የሚያሳይ ሆኖ ትላንትና ውጤት ተመዝግቧል። በዚህ ጨዋታ ላይ በተለይ ማንቸስተር ዩናይትድ የሉክ ሾው ተተኪ ከዛ በተጨማሪ አማካይ ስፍራ ላይ የተከላካይ አማካይ ስፍራ ላይ ጥሩ አቅም ያለው ተጫዋችን ማስፈረም እንዳለበት በተግባር ያሳየ ጨዋታ ሆኖ መጠናቀቁ የሚታወስ ነው። ይህንን ተከትሎ ዛሬ በወጡ መረጃዎች ማንቸስተር ዩናይትዶች በተግባር ተጫዋች ለማስፈረም እንቅስቃሴ ማድረግ መጀመራቸው እየተነገረ ይገኛል። የዝውውር መስኮቱ ሊጠናቀቅ የሁለት ሳምንት ዕድሜ ብቻ ቀርቶታል። በእነዚህ ጊዜያት ማንቸስተር ዩናይትድ በተግባር ተጫዋች እንደሚያስፈርም እየተጠበቀ ይገኛል። የክለቡ የውስጥ ምንጮችም አዳዲስ መረጃዎችን ዛሬ በለቀቁት መሰረት ማንቸስተር ዩናይትድ ኤድዋርዶ ካማቪንጋን ከሪያል ማድሪድ ለማስፈረም ከክለቡ ጋር ድርድር ማድረግ መጀመሩን የተመለከተ መረጃ ወጥቷል። በነገራችን ላይ ቱቶ መርካቶ ነው ይህንን እያስነበበው። ቱቶ መርካቶ ለብዙ ጊዜያት ጥሩ መረጃዎችን፣ ታማኝነት ያላቸው መረጃዎችን በመልቀቅ የሚታወቅ ነው። ኤድዋርዶ ካማቪንጋን ማንቸስተር ዩናይትዶች ይፈልጋሉ። በሪያል ማድሪድ ጆዜ ሞሪኖ ከማይፈልጋቸው ተጫዋቾች መካከል አንደኛው ኤድዋርዶ ካማቪንጋ ነው እየተባለ ይገኛል። ይህንን ተከትሎ የዝውውር መስኮቱ ከመዘጋቱ ይህንን ተከትሎ የዝውውር መስኮቱ ከመጠናቀቁ በፊት ማንቸስተር ዩናይትድ ኤድዋርዶ ካማቪንጋን ለማስፈረም ጥረት እንደሚያደርግና ሁለቱ ክለቦች ድርድር ሊጀምሩ እንደሚችል መረጃዎች እየወጡ ይገኛሉ። ወደ ሌላኛው መረጃ ስንሸጋገር የምናገኘው የአስቶን ቪላውን አዲሱን ግብ ጠባቂ ሲሆን ሱዙኪን ነው። ይህ ተጫዋች በጃፓን ብሔራዊ ቡድን በዓለም ዋንጫ ላይ ተመልክተነዋል። ከዚህ ቀደም ይህንን ግብ ጠባቂ ማንቸስተር ዩናይትዶችም ሊያስፈርሙት ይችላል በሚል መረጃዎች ሲወጡ እንደነበር የሚታወስ ነው። ትላንትና ይህ ግብ ጠባቂ ወደ ፒኤስጂ ያመራል ተብሎ በርካታ መረጃዎች ሲወጡ ነበር። ከፒኤስጂ ጋር የነበረው ድርድር ሙሉ በሙሉ ተቋርጦ አሁን ከአስቶን ቪላ ጋር ተጫዋቹ ከስምምነት ላይ ደርሷል። በቀጣይ በእንግሊዝ ፕሪሚየር ሊግ የአስቶን ቪላ ቁጥር 1 ግብ ጠባቂ ሆኖ ጽዮን ሱዙኪን እንመለከተዋለን። በነገራችን ላይ የአስቶን ቪላው ግብ ጠባቂ ማርቲኔዝ ከክለቡ ጋር እንደሚለያይና ወደ ጣሊያኑ ሴሪያው ክለብ ዩቬንቱስ ሊያመራ እንደሚችል መረጃዎች ወጥቷል። ይህንን ተከትሎ አስቶን ቪላ ቁጥር 1 አዲስ ግብ ጠባቂ
እንዳስፈረመ መረጃዎች እየጠቆሙ ይገኛሉ። ማንቸስተር ዩናይትድ አርሰናል ሲፈልገው የነበረውን የባየር ሌቨርኩሰኑን የተከላካይ ስፍራ ተጫዋች ጃሬል ኩንሳን ለማስፈረም አሁን ላይ ዝግጅት እያደረገ እንደሚገኝ መረጃዎች ወጥቷል። ዩናይትዶች ትላንትና ከተሸነፉ በኋላ ብዙ ተጫዋቾች ላይ ትኩረታቸውን እያደረጉና አሁንም ቢሆን የቤት ስራቸው እንዳልተጠናቀቀ ያወቁ ይመስላሉ። ይህንን ተከትሎ አርሰናል ለማስፈረም ጥረት እያደረገ የሚገኘውን የባየር ሌቨርኩሰኑን የተከላካይ ስፍራ ተጫዋች ጃሬል ኩንሳን ለማስፈረም ዩናይትዶች ዝግጅት እያደረጉ ይገኛሉ። ጃሬል ኩንሳ በእንግሊዝ ብሔራዊ ቡድን በ2026 ዓለም ዋንጫ ላይ ተመልክተኗል። ከዚህ ቀደም በሊቨርፑል የተጫወተ ተጫዋች ነው። የሊቨርፑል ተከላካይ ነበር። በተለይ የሊቨርፑልን ቨርጂል ቫንዳይክን የሚያስታውስ አይነት ጥሩ ብቃት ያለው ተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ይህንን ተከላካይ ለማስፈረም አሁን ማንቸስተር ዩናይትድ እና አርሰናል ፉክክር እያደረጉ ይገኛሉ። ቶተናም ሆትስፐር ቪክቶር ኦሲሜሄንን ከጋላታሳራይ ለማስፈረም ሙከራ እያደረገ እንደሚገኝ መረጃዎች ወጥተዋል። ጋላታሳራይ ለተጫዋቹ ዝውውር 100 ሚሊዮን ዩሮ የሚያቀርብ ክለብ ካለ መሸጥ እንደሚፈልግና አሳልፎ ለሌሎች ክለቦች ሊሰጥ እንደሚችል መረጃዎች እየወጡ ይገኛሉ። በእርግጥ ጋላታሳራይ ተጫዋቹ ቢቆይ ደስተኛ ናቸው። ከተጫዋቹ ጋርም በርካታ ክብሮችን ማሳካት ይፈልጋሉ። እንደሚታወሰው ይህ ተጫዋች ወደ ቱርክ ሊግ ካመራ በኋላ በክለቡ እጅግ ስኬታማ ጊዜን እያሳለፈ የሚገኝና በርካታ ግቦችንም ጭምር ለጋላታሳራይ እያስቆጠረ የሚገኝ ተጫዋች ነው። ከዚህ ቀደም ከናፖሊ ጋራ የሴሪያ ዋንጫ ሻምፒዮን እንደነበር ይታወሳል። አሁን ታዲያ ቪክቶር ኦሲሜሄንን አርሰናልም ፈላጊው ናቸው። ሁለቱ የለንደኑ ክለቦች ቶተናምና አርሰናል ቪክቶር ኦሲሜሄንን ለማስፈረም ጥረት እያደረጉ ይገኛሉ። አርሰናልም ይህንን ተጫዋች እንደሚፈልግ ከዚህ ቀደም መገለጹ የሚታወስ ነው። ታዲያ የኢስታንቡሉ ክለብ በቀላሉ አሳልፎ ቪክቶር ኦሲሜሄንን ይሸጧል የሚለው የሚጠበቅ ነው። ቪክቶር ኦሲሜሄን በሄደባቸው ክለቦች ሁሉ እጅግ ስኬታማ የሆነ ተጫዋች እንደሆነ የሚታወስ ነው። ይህንን ተጫዋች ለማግኘት ቶተናሞች ጥረት እያደረጉ ይገኛሉ። ቶተናም የፊት መስመር የማጥቃት ስፍራ ላይ ክፍተት ያለበት ቡድን ነው። በርካታ ተጫዋቾችን አስፈርሟል። በክለቡ ውስጥ ወጥ አቋም ማሳየት ከተሳናቸው ተጫዋቾች መካከል አንደኛው ብራዚላዊ ተጫዋች ሪቻርልሰን እንደሆነ ይታወቃል። ይህንን ተጫዋች በመልቀቅ የእሱ ምትክ አድርገው ቪክቶር ኦሲሜሄንን ቶተናሞች ማስፈረም ይፈልጋሉ ተብሏል። የቼልሲውን የክንፍ መስመር ተጫዋች ፔድሮ ኔቶን ለማስፈረም አልሂላሎች መቃረባቸውን የተመለከተ መረጃ እየወጣ ይገኛል። በነገራችን ላይ ፔድሮ ኔቶን በርካታ ክለቦች እየፈለጉ ይገኛሉ። ከነዛ ክለቦች መካከል አንደኛው ማንቸስተር ሲቲ እንደሆነ ይታወሳል። የማንቸስተር ሲቲው አሰልጣኝ ኢንዞ ማሬስካ ከዚህ ቀደም በቼልሲ ቤት በነበራቸው ቆይታ ላይ ከሚያደንቋቸው ተጫዋቾች መካከል አንደኛው ፔድሮ ኔቶ ነው። ታዲያ ፔድሮ ኔቶን የግላቸው ለማድረግ አሁን አልሂላሎች መቃረባቸውን የተመለከተ መረጃ ወጥቷል። አልሂላል ቼልሲ የሚጠይቀውን 60 ሚሊዮን ዩሮ በቀጥታ የመክፈል ፍላጎት አለው ተብሏል። ይህንን ተከትሎ ተጫዋቹ ፍላጎት ካሳየ ተጫዋቹ ወደ ሳዑዲ ሊግ መሄድን ምርጫው ካደረገ ፔድሮ ኔቶ ወደ ሳዑዲ ሊያመራ የሚችልበትና አልሂላልን ሊቀላቀል የሚችልበት እድል ሰፊ እንደሆነ መረጃዎች እየወጡ ይገኛሉ። የ26 ዓመቱ ፖርቹጋላዊ ተጫዋች ነገር ግን በዚህ ሰዓት ወደ ሳዑዲ ሄዳል ተብሎ አይጠበቅም። ከዛ ይልቅ ግን በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር ቆይታ ሊያደርግ እንደሚችል መረጃዎች እየወጡ ይገኛሉ። በሌላ የዝውውር ዜና ሊቨርፑልና ቶተናም ከስምምነት ላይ መድረሳቸው ተዘግቧል። ተጫዋቹ ደግሞ ኮዲ ጋክፖ ነው። ኮዲ ጋክፖ ሆላንዳዊ ተጫዋች እንደምናስታውሰው በሊቨርፑል ቤት ውስጥ በግል ጥሩ ብቃትን እያስመለከተ የሚገኝ ተጫዋች ነው። ከሆላንድ ብሔራዊ ቡድን ጋር በዓለም ዋንጫው ላይም ጭምር ተመልክተኗል። ታዲያ ይህንን ተጫዋች ለማስፈረም አሁን ቶተናሞች እጅግ መቃረባቸውን የተመለከተ መረጃ እየወጣ ይገኛል። ቶተናም ቪክቶር ኦሲሜሄንን፣ ኮዲ ጋክፖን እጅግ ገበያው ላይ ጥሩ ስምና ጥሩ ብቃት ያላቸውን ተጫዋቾች ለማስፈረም ከፍተኛውን እንቅስቃሴ እያደረገ የሚገኝ ቡድን ነው። በቀጣይ ኮዲ ጋክፖን ቶተናሞች ያስፈርሙታል ተብሎ ይጠበቃል። ኮዲ ጋክፖ በተለይ ከክንፍ መስመር እያተነሳ ግቦችን በማስቆጠር ረገድ በቡድኑ ውስጥ ላቅ ያለ ሚና ካላቸው ሊቨርፑል ተጫዋች መካከል አንደኛው እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም ቶተናሞች ፍላጎት አላቸው ተብሏል። ውድ የቻናላችን ቤተሰቦች ለአሁኑ የተደመጡ የዝውውር መረጃዎች እነዚህ ናቸው። በቀጣይም አዳዲስ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ለዚህ የዩቱብ ቻናል አዲስ የሆናችሁ ላይክ እንድታደርጉ በአክብሮት ጠይቃለሁ። ይመቻችሁ።